በረካቱ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንዴት ናቸው የጀማ? በመጀመሪያ ለዓለማቱ ጌታ ምስጋና ይገባው። እንዲሁም አዲስዬ ቤትሽን ከፍተሽ ፕሮግራም አዘጋጅተሽ እንግዳ ስላደረግሽኝ እጅግ አመሰግናለሁ። ስሜ ልማት ጎርፌ መምሬ፣ የአሁኑ ስሜ ደግሞ መሬም ጎርፌ መምሬ ይባላለሁ። ተወልጄ ያደግኩት ወሎ ገጠር አካባቢ እንደማንኛውም ልጆች አቡጊዳ እየተማርኩ ነው ያደግኩትኝ። ያኔ ታውቁታላችሁ ኦርቶዶክስ የሆናችሁ ወይም ደግሞ ከዛ የመጣችሁ አቡነ ዘበሰማያት የጧትና የማታ ጸሎቶች ምናምን ማለት ነው። እሺ ፍሪ ማይክ አዲስዬ። በድሮ እምነቴ ላይ ያን ያህል እውቀቱ ባይኖረኝም ጥሩ አማኝ ነበርኩኝ። መጾም፣ መጸለይ፣ ቤተክርስቲያን መመላለስን አበዛ ነበረ ማለት ነው። ከ7 ዓመቴ ጀምሬ ነው አቡጊዳ ስማር የነበረው። ለምሳሌ የዕለት እንጀራችንን ስጠን ዛሬ ይቅር በለን እኛን በድልን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። ይሄንን ገና በ7 ዓመቴ ነበረ የሐፈዝኩት ማለት ነው። እና እያለ ይቀጥላል። ሰዎችን ላለማዛግ ነው ማለት ነው። ከዛ በመቀጠል ያው እንደ ማንኛውም ሰው ቤተሰብ እንደሚከተለው ቤተሰብ እንደሚገዛው ፈጣሪ ብሎ በዛ መንገድ ላይ እኔም እገዛ ነበረ። እንዳጠቃላይ መጾም፣ መጸለይ፣ ቤተክርስቲያን መመላለስ፣ ይሄ አርብና ሮብ፣ የገና ጾም፣ የፋሲካ ጾም፣ የሰኔ ጾም የሚባሉ እንዳጠቃላይ ጾም ነበረ። ከልጅነቴ ጀምሮ ነበር ጾምን ያስተማሩኝ አያቴ ማለት ነው። ያደግኩት አያት ጋር ስለነበር አያቴ ቄስ ስለነበሩ ወደ 100 ተማሪዎች ምናምን ነበሩና እዛ ውስጥ ነው ያደግኩትኝ። ያኔ ጥሩ አማኝ ነበሩ አያቴ ማለት ነው። ነገር ግን እምነቱ ትክክለኛ ባይሆንም ራሱ ከዚያ በኋላ ነው እንግዲህ እሳቸው ከሞቱ በኋላ ከ11 ዓመቴ በኋላ ደግሞ እሳቸው አለፉ። ከዛ ጥያቄዎች ይፈጠሩብኝ የመራ አንዳንድ ጥያቄዎች ማለት ነው። ጥያቄው ምንድነው? ስዕል አድኖ ላይ ነበር የመጀመሪያ ጥያቄ ሲፈጠርብኝ የነበረው። ለምን ለስዕል ትሰግዳላችሁ? ይህን ስዕል ማን ሳለው? ፈጣሪን ማን አይቶት ነው የሳለው? ማርያምንስ ማን አይቷት ነው የሳለው? መላእኮችን ማን አይቷቸው ነው የሳለው? በዛ መካከል ደግሞ ያው መቀጣትም አለ፣ ዱላም አለ። አደበሽ ትቀመጫለሽ። ከዛ በኋላ ደግሞ እምነቱ ላይ ትኩረት ታደርጊያለሽ ማለት ነው። ልጅነትም አለ ደግሞ መልሰሽ ደግሞ ወደ ልፊያ ስትሄጂ ነገሮችን ተረሻቸዋለሽ ማለት ነው። እንደዚሁ እያለ ነገሩ ቀጠለ። ከዚያ በኋላ አላህ ሱብሃነሁ ወተዓላ ባለው ሰዓት ወደ አዲስ አበባ መጣሁኝ። አዲስ አበባም ሆኜ እንዳጠቃላይ እምነቱ ላይ ነው ፎከስ ያደረግኩትኝ። ልክ ማህበረሰቡን ባየሁበት ሰዓት እምነቱ ላይ እንደውም በጣም ነው የጠበቅኩት ማለት ነው። ከዛ በፊት እስልምና ሃይማኖት አይመስለኝም ራሱ እስልምና እምነት ነው ብዬም አስቤም አላ ከአካባቢያችንም የተነሳ አካባቢያችን ላይ ያን ያህል ሙስሊም አልነበረም። አብዛኛው ማህበረሰብ ክርስቲያን ስለነበረ ሙስሊሞቹ ደግሞ ወይ ገብርኤል እኮ ለኛ እንደዚህ ነው፣ ማርያም እኮ ለኛ እንደዚህ ነው ስለሚሉ ራሱ እኔ እንጃ በቃ በጣም ነው የምጠላቸው። ውሃ ሂጄ ውሃ ለመቅዳት ራሱ ከእንስራዬ ላይ ውሃ ከጨለፉብኝ በጣም ተናድጄ ትቼው ነበር መማጣው ራሱ። ያኔ ውሃው ነው ይደፋዋል ወይ ልብስ አጥብበታለሁ ለምን ሙስሊሞች ነኩት እቃዬን ብዬ ምናምን ማለት ነው። ከዛ አንጻር ያው በዛ በነበረው ነገር ላይ ያንን እንደዚህ ሆኖ አልፏል ማለት ነው። ከዛ በኋላ ከለታት አንድ ቀን ያው ወደ አረብ ሀገር መጣ። አረብ ሀገርም 3 ዓመት ሰርቼ ሀገር ተመለስኩኝ። ከዛ በኋላ ደግሞ ጠፋሁ ማለት ነው ከአሰሪዎቼ ቤት። ከዛ በኋላ ነው ነገሮች ሁሉ የተቀያየሩት። ወደ እስልምና ለመምጣትም ነገሮችን ማጥናትም ፎከስ ማድረግም ከሰዎች ጋር ውይይት ማድረግም የጀመርኩት ማለት ነው። ጓደኞች አገኘሁኝ። እረፍት ቤት በተቀመጥንበት ሰዓት እንደ አንቺ የምታመልኪው እኮ ወንድ ልጅ ነው፣ የምታመልኪው እኮ አምላክ ሰው ነው፣ የምትገዢው የምትሰግጂለት እኮ ፍጡር ነው የሚል ጥያቄ የተነሳ ማለት ነው። ለምን እንደዚህ ትሉኛላችሁ ብዬ በጣም አለቀስኩኝ። ከዛ በኋላ እነሱ የጠየቁ ጥያቄ የመጀመሪያ ጥያቄ ምንድነው? ስላሴ ከየት መጣ? ስላሴ የሚባል አምላክ ከየት ነው ያመጣችሁትኝ? ኢየሱስ ክርስቶስ የማርያም ልጅ ፍጡር ነው። እንደዚሁም ደግሞ የምትገዛቸው ስዕል አድናቶች ያኔ አይናገሩም፣ እጅም አላቸው እግርም አላቸው፣ ምንም የሚሰሩ ነገሮች አይደሉም። እንዴት እነሱን ትገዛላችሁ? አይነት ነገር እነዚህ ጥያቄ ጠየቁኝ። እኔም በቃ ኢየሱስ ክርስቶስን አምላክ ነው ብዬ ለመሞገት ምንም እውቀት የለኝ፣ መጽሐፍ ቅዱስ ላይ ለመሞገት ተነሳው ማለት ነው። ግን ያለ እውቀት ምንም ማድረግ አትችይም። ከእነሱ ጋርም እስከ ጸብ ደረስን። ብንጣላም ያው እነሱ በህክማ ነበር የያዙኝ፣ በጥበብ ነበር የያዙኝ ወደ እስልምና እንዲመጣ ማለት ነው። ከዛ አውዲዮችን እንዳዳመጥ ነበር የጋበዙኝ። የኡስታዝ አህመድ እንድዳትና የኡስታዝ አቡ ሀይደርን
እንደዚሁም ደግሞ የዶክተር ዛኪርን አውዲዮዎች እንዳዳመጥ ነበር የጋበዙኝ። እሱን ማዳመጥ ጀመርኩኝ። ያኔ አልሰለችም ነበር። በጣም ብዙ ረዥም ሰዓት ቁጭ ብዬ ነበር ማዳመጠው። ሳዳምጥ ማዳመጥ ብቻ ሳይሆን እጽፈው ነበር። ወደ 4 ደብተር ምናምን አካባቢ እስከ 5 ደብተር ሆኗል የጻፍኩት ማለት ነው። እጽፋለሁኝ፣ ተግባራዊ አድርገዋለሁ። እጽፈዋለሁኝ፣ ከዛ ውስጥ ጥያቄ ያወጣለሁ። እጽፋለሁኝ፣ ከዛ ውስጥ ጥያቄ ያወጣለሁ። የመጀመሪያው ጥያቄ የነበረው እዚህ አረብ ሀገር ላይ የነበርኩበት ሰዓት ምንድን ነው ኢየሱስ ክርስቶስን ማን ገደለው? እንዴት በፈጠራቸው ፍጥሮች ተገደለ? እንዴ እነሱ ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ስለዚህ ይሄ ወንድ ልጅ እንዴት አምላክ ሊሆን ይችላል ነበር የመጀመሪያው ጥያቄ። እንደገና ደግሞ ከመወለዱ በፊት ኢየሱስ ክርስቶስ የት ነበረ? ስላሴ ከየት መጣ? ስላሴ የሚባል አምላክ መጽሐፍ ቅዱስ ላይ አለ ወይ? እንዲሁ ስላሴን የሰበከ ነብይ አለ ወይ? ስላሴን ያመለከ ነብይ አለ ወይ? ነቢያቶች ሃይማኖታቸው ምን ነበር? መጽሐፍ ቅዱስ ራሱ የአምላክ ቃል ነው ወይ? ያን መሰል ጥያቄዎች፣ በጣም ብዙ ጥያቄዎች ተፈጠሩብኝ ማለት ነው። እንዳጠቃላይ ያጎቴ ልጅ ነበረ፣ ደወልኩለት። ደውዬ ጥያቄ ነበር የጠየቅኩትኝ። ኢየሱስ ክርስቶስን የሰበከ ነብይ አለ ወይ? ኢየሱስ ክርስቶስ ቃል በቃል እኔ አምላክ ነኝ ያለበትን ስጠኝ አልኩትኝ። ምክንያቱም እዛ ጋር በጣም ብዙ ኦዲዮችና ብዙ ጽፌቶችን ጽፌ ስለነበረ በዛውም መጽሐፍን አየት አደርገዋለሁ በዛው ላይ ማለት ነው። ከዛ በኋላ እሱ ከየት ያምጣ? ቃል በቃል ነው የምትፈልጊው? አዎ ቃል በቃል ነው የምፈልገው። የለም። በጣም ጥሩ። ስላሴን የሰበከ ነብይ አለ? የለም። የነቢያቶች ሃይማኖት ምንድን ነው? ሃይማኖታቸው አይሁድ ነው አለኝ። አይሁድ ነው የሚል ቃል በቃል እንድሰጠኝ እፈልጋለሁኝ። የለም። እሺ አብርሃም ምንድን ነው? የነቢያት አባት ነው። እሺ እምነቱ ምንድን ነው? ምንም ነገር የለም። ክርስቲያንም አይደለም አይሁድም አይደለም። መጽሐፍ ቅዱስ ላይ የተጠቀሰ ነገር የለም። ስለዚህ ክርስትና ሃይማኖት ከየት መጣ? እንዴት ያኔ ክርስቲያን ተብለናል። ያኔ ሐዋርያ ስራ ላይ ያለውን አምጥቶ ያን ለማሳየት ሞከር ማለት ነው። እኔ የምፈልገው ቃል በቃል ክርስትና የሚለውን ነበረ። ክርስትና የሚባል ሃይማኖት የለም። እሱም ላይ እንደዚሁ አልተስማማለም። እንዳጠቃላይ መልሶች አልተመለሱም። መጨረሻ ላይ አብደሽ ነው አንቺ የመጣሽው አብደሻል አለኝ። ከዛ በኋላ ስላሴ የሚለውን ጥያቄ በመጀመሪያ ቀን ስጠይቅ እንትን ዘፍጥረት 1:26 ነበረ እንደ ማስረጃ ያቀረበልኝ ማለት ነው። እኔ ግን እሱን ለመርታት ስለነበረ ጓደኛዬን እየጠየኳት ጥያቄውን ስለምትመልስልኝ ኩፋሌ 3:3 እና ኩፋሌ 4:4 ኩፋሌ 3:2 ነበር እንደ ማስረጃ ሳቀርብለት የነበረው። እሱ ሲያወራኝ እኔ ይከራከረው ነበር እንዳጠቃላይ ማለት ነው። ከዛ በኋላ ኢየሱስ ክርስቶስን በሌላ ጊዜ እንደዚሁ አምላክ ነው ብዬ አምላክ ነው ብሎ በሚሞግትብኝ ሰዓት አምላክ አይደለም ብዬ ስሞግት ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እና ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እንደዚሁም ደግሞ የዮሐንስ ወንጌል ምዕራፍ 8 ቁጥር 58 አካባቢ ላይ ያለው ነበር እንደ ማስረጃ ያቀረብኩለት። ከዛ እሱ ምንድነው ያለው? አይ አንቺ አብደሽ መሆን አለበትኝ። ይህንን ጥቅስ ከየት ነው ያመጣሽው? ትክክልም አይደለሽም። የምትናገሪው ነገር በሙሉ መጥፎ ድርጊት ላይ ነው ያለሽው ምናምን አይነት ነገር ነበር የተፈጠረው ማለት ነው። እንዳጠቃላይ እዛ ላይ ስልሽ ጥያቄ ምንም የተመለሰልኝ ነገር አልነበረም። ጥያቄዎቼ ባንድ የተደረጉትኝ እንዳጠቃላይ አብደሻል አይነት ነገር እብድ ነው እንጂ አብደሽ ነው እንጂ የሆነ በቃ ይሄ የምትናገሪያቸው ነገሮች ወይም ደግሞ ሰዎች ሰተውሽ እንጂ ከራስሽ አይደለም አይነት ነገር ነው የተፈጠረው ነገር ማለት ነው። ሳፈጥረው ይህን ይመስላል ማለት ነው። በመጀመሪያ ጊዜ ያው የቤተ ክርስቲያን አባት ነው የጠየቅኩት። ዘመዴ ነው። በቀጥታ የደወልኩለትኝ ኢሞ ላይ ነበረ። መጀመሪያ ላይ የጠየቅኩት ጥያቄ ምንድነው? አምላክን ማን ሰቀለው ወይም ደግሞ አምላክን ማን ገደለው ነበረ ጥያቄ ማለት ነው። ከዛ በኋላ አምላክ እንዴት ይሞታል? ምክንያቱም መጀመሪያ ላይ ያው እኔ ጥያቄ የሆነብኝ ነገር ለምንድን ነው ኢየሱስ ክርስቶስ እኔ ቃል በቃል አምላክ ነኝ ያላለው? ለምንድን ነው ለእኔ ተገዙ ያላለው የሚለው ጥያቄ አልተመለሰልኝም። ከዛ በኋላ ስዕለት ላይ ነበር ያልኩትኝ። ስዕለቱ ላይ ሲሄድ ለእኛ ሲል ሞቷል፣ ለእኛ ሲል ደምቷል፣ ለእኛ ሲል ተገርፏል ነበረ። ምክንያቱም እስልምና ላይ ጥያቄ ጠይቄ የተመለሰልኝ ጓደኛዬ በጣም ባይብልን አንብበው ነበር እና እሷ በመለሰችልኝ አንደርስታንድ ነበር ያደረግኩትኝ። ዕብራውያን 5:7 ላይ ነበረ ያንን ጥቅስ ሰጠሁኝ። ከዛ በኋላ ኢየሱስ ክርስቶስ በእግዚአብሔር ፍቃድ እንደተነሳ ሐዋርያት ሥራ ላይ ምዕራፍ 3 ቁጥር 24 ላይ ምዕራፍ 3 ቁጥር 26 ላይ ምዕራፍ 3 ቁጥር 15 ላይ እንደዚህ ጥቅሶች መሰል ጥቅሶችን ሰጠሁትኝና ከዛ በኋላ እግዚአብሔር እንዳስነሳው በቃ እንደዚህ ነገሮችን ነበረ ሳስረዳ የነበረው። ከዛ እሱ እንዳጠቃላይ አብደሻል፣ ያኔ መልሶ አብደሻል ነው። በቃ ይሄ ነገር እንዴት ሊሆን ይችላል? እንደዚህ ማለት የለብሽም ትቀሰፍ ያለሽ አይነት ነገር ነው። እና በአጠቃላይ የቤተክርስቲያን አባቶችን ስትጠይቂያቸው ሚስጥር ነው የሚሉሽ አሉ።
ስለዚህ ከነሱ ያገኘሁት መልስ የለም። አጠቃላይ ከጓደኛዬ ጋር ነበረ ጥያቄና መልሱን ስናካሄድ የነበረው ማለት ነው። የነበሩብኝን ጥያቄዎች ከእሷ ጋር ነበረ ኢሞሽን ያደረግነው። አዎ ከዛ በኋላ ያንን አውዲዮ ከተመለከትኩኝ በኋላ እንደነገርኩሽ ወደ 4 ደብተር የሚሆኑ ነገሮችን ጽፌያለሁ ማለት ነው። መጽሐፍ ብቻ ሳይሆን እነሱንም አይቻቸዋለሁ። ከእነሱም ውስጥ ጥያቄ የሆነብኝን ለምሳሌ ከጓደኛዬ ጋር ስንወያይ የነበረው ስለ አምላክ አንድነት ነው። ስለ አምላክ አንድነት ያስረዳችኝ ምንድነው ልክ ከቁርአኑ ጋር እያዛመደች የሰጠች ነገር አለ። መጀመሪያ ላይ ከቁርአን ላይ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ነቢያቶች ሙስሊም እንደሆኑ ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 133 136 አላህ ሱብሓነሁ ወተዓላ ብቸኛ አምላክ እንደነበረ፣ ምዕራፍ 7 ቁጥር 65፣ ምዕራፍ 7 ቁጥር 73፣ ምዕራፍ 7 ቁጥር 85 መሰል ጥቅሶችን ያኔ ወዘተ በቃ ብዙ ጥቅሶችን ሰጠችኝ ማለት ነው። ከዛ በኋላ ደግሞ ወደ ባይብል ስንሄድ ዘዳግም 32 29 ጥቅሶችን እንዳለሳሳት ብቻ ያኔ በቃሌ ስለሆነ ማለት ነው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ምክንያቱም ከባይብሉ ጋር ያጋጨች ስለነበር ቁርአንና ባይብሉን ስትነግረኝ የነበረው እንደዚሁም ትንቢተ ኢሳይያስ 43 ከቁጥር 12 እስከ 13 ያሉትን ጥቅሶች እንደዚሁም ትንቢተ ኢሳይያስ 46 4 ላይ መሰለኝ እንደዛ አካባቢ ምክንያቱም እግዚአብሔር እኔ ብቻ አምላክ ነኝ የሚለውን ነው ስነግርሽ ማለት ነው። እንዳጠቃላይ ወደ 30 ጥቅስ ነበር የሰጠች ከባይብልም ከቁርአን ማለት ነው። ከዛ በኋላ እነዛን ጥቅሶች ማንበብ ብቻ ሳይሆን ጻፍኳቸው ማለት ነው። ከዛ በኋላ ባይብሉን በዛው ነበር እያየሁት የሄድኩት። በዛው እያየሁትም አንደርስታንድ እያደረግኩትም ጥያቄ የሚሆንብኝንም ነገር እየጻፍኩም እየጠየቅኩም ማለት ነው። ከዛ በኋላ እሷን ስጠይቃት የነበረው ምንድነው እሺ ስለ ኢየሱስ ክርስቶስ ስዕለትና ድህነት እንዴት ነው የምታዩት ነበረ የመጀመሪያው ጥያቄ። ኢየሱስ ክርስቶስ አልተሰቀለም ማለች። እንዴት አልተሰቀለም ታያለሽ? ለኛ ብሎ ተሰቅሎ ለኛ ብሎ ሞቶ ለኛ ብሎ ደምቶ ነበረ የኔ መልስ ማለት ነው። አይ ክርስቶስ አልተሰቀለም ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ነበር የሰጠችኝ። ኤሎሄ ኤሎሄ ለማ ሰበቅታኒ ጌታዬ ጌታዬ ስለምን ተውከኝ። ዕብራውያን 5:7 ነበር የሰጠችኝ። ከዛ ቁርአን ላይ ምዕራፍ 4 ቁጥር 153 ላይ የነበረው ነበር የሰጠችኝ። ከዛ ለጠቀችና እሱ ብቻ አይደለም ክርስቶስ ባሪያ ነው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 1 ላይ ያለውን እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ የምትሰኝበት ይህ ምርጤ ነው የሚለውን አንቀጽ ነበር የሰጠችኝ። እሱ ብቻ አይደለም ወደ ቁርአን ሄዳ ምዕራፍ 4 ቁጥር 172 ላይ ያለውን ጥቅስ ኢየሱስ ክርስቶስ ወይም ደግሞ አልመሲህ ለአላህ ባሪያ ከመሆን አይጠየፍም። አፉን ስልክ ገባብኝ። ለፈጣሪ አይጠየፍም የሚለውን ጥቅስ ነበር ያዛመደችልኝ። እንዴት እንደምታዛምደውና እንዴት እንደምታገናኘው በጣም የሚገርም ነገር። ከዛ በኋላ አይ እሱ እኮ የመጨረሻ ቀን ይፈርዳል የፍርድ ባለቤት ነው ስላትኝ፣ አይ እሱ እኮ አይፈርድም እንዴት አልሽ? የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ ይመስላችሁ የአባቴን ፍቃድ የሚያደርግ እንጂ የራሴን አይደለም። አማኞች ከዛ ምን ይላሉ? ጌታ ሆይ በስምህ ትንቢት አልተናገርንም፣ ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ብዙ ተአምራት አላደረግንም ይላሉ። ከዛ እሱ ምን ይላቸዋል? እናንተ አመፀኞች ናችሁ ከኔ ራቁ ብዬ መሰክርባቸዋለሁ። ማርቆስ ላይ ያችን ሰዓትና ያችን ቀን ከአብ በቀር የሚያውቅ የለም፣ የሰማይ መላእክትም ቢሆን ልጅም ቢሆናል። እሰይ። ከዛስ ወደ ቁርአን ወሰደችና ወይ አፎን ወደ አረበኛ ገባሁኝ። አላህ ሱብሓነሁ ወተዓላ አንተ የመርየም ልጅ ኢሳ ሆይ እኔና እናቴን አምላክ አድርጋችሁ ያዙኝ ብለሃልን ብሎ ይጠይቀዋል። የዛን ቀን ኢሳ ምን ይላል? አይ አንተ ያዘዝከኝን እንጂ እኔ አላልኩም ብሎ ይላል ብላ ሱረቱ ማኢዳ ምዕራፍ 5 ቁጥር መጨረሻ አካባቢ ላይ ያለውን ነበረ ያዛመደችልኝ ማለት ነው። እኔ ያልተረዳሁትን እሷ በዚህ አረዳር ነበር ስታስረዳኝ የነበረው። ምክንያቱም ማዛመዱን አልቻልኩበትም። ማንበቡ ብቻ በቂ አይደለም፣ ማዛመድም ይጠይቃል። ያኔ ጥቅሶችን ማመሳከር ማለት ነው። ከዛ በኋላ በጣም ነው የተረዳሁትኝ። ከተረዳው በኋላ መልሼ አዙሬ ጥያቄውን ወደ ቄሶች ነበር የወሰድኩትኝ። ለምንድነው ክርስቶስ ባሪያ የተባለው? ለምንድነው ፍጡር የተባለው? ለምንድነው አምላክ ወንድ ልጅ የተባለው? ለምንድነው አምላክ የተጸነሰው? ለምንድነው አምላክ ሽንት ቤት የሚገባው? ለምንድነው የተገረዘው? እንዳጠቃላይ የሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ክርስቶስ ልክ በሙሴ